ስለነበረን ጊዜ እጅግ አድርገን እናመሰግናለን። መዘምራንንም እግዚአብሔር አብዝቶ ለዘላለም ይባርካቸው። መልእክቴ ተደጋጋፊም ተመጋጋቢም ነው። መዘምራን ብዙ ነገር አቅለውልኛል። ስለዚህ በሚቀረው ጊዜ ደግሞ በተለይ ወደ እግዚአብሔር ቤት ስንመጣ የትኛውንም አገልግሎት ቢሆን ቃል እግዚአብሔር ማዕከልን ስለሚያደርግ ልባችንን ከፍተን ጸጋው በረዳን መጠን የእግዚአብሔርን ቃል በተሰጠኝ ጊዜ ውስጥ አብረን እንከፋፈላለን። ዛሬ አብረን የምናየው የእግዚአብሔር ቃል የሉቃስ ወንጌል ምዕራፍ 18 ከቁጥር 35 እስከ 43 ያለውን የምንባብ ክፍል ወስደን በዚህ ክፍል ላይ አብረን ጊዜ እናሳልፋለን። ለዚህ የምንባብ ክፍል እንደ ተጓዳኝ የተቀመጡ መጠነኛ የሆነ ልዩነት ካልሆነ በስተቀር ተመሳሳይ የሆነ መልእክቶች የሚገኙት የማቴዎስ ወንጌል ምዕራፍ 20 ከቁጥር 29 እስከ 34 እንዲሁም የማርቆስ ወንጌል ምዕራፍ 10 ከቁጥር 46 እስከ 52 ያሉት የምንባብ ክፍሎች ተጓዳኝ የምንባብ ክፍል በመባል የሚታወቁ ናቸው። እንደማጣቀሻ እንደ ሪፈረንስ ነው የምጠቀምበት። ነገር ግን ዋናው ክፍላችን የሉቃስ ወንጌል ምዕራፍ 18 ይሆናል። ካላስቸገርኳችሁ ለቃሉ ክብር ቆመን የእግዚአብሔርን ቃል እንሰማለን። የሉቃስ ወንጌል ምዕራፍ 18 ከቁጥር 35 ጀምሮ እስከ 43 ያለውን ቃል አነባለሁ። እንዲህ ይላል። ወደ ኢያሪኮም በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝብም ሲያልፍ ሰምቶ ይህ ምንድር ነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት ይሄዱ የነበሩትም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ ነው አለው። ኢየሱስም እምነትህ አድኖሃል አለው። በዚያን ጊዜም አየ፣ እግዚአብሔርንም ያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ። እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ባንተ ዘንድ ብቻ የሚታዩ እግዚአብሔር የዘላለም አምላክ ሆይ የሰው ልጆች ሊረዱት ሊደርሱበት ሊያዩት የማይችሉ በእኛና ባንተ መካከል ያለ አንዳች እግዚአብሔር ሆይ ብርሃንህ ሊገለጥበት የተገባ ብርቱ ጥያቄ በዚህ ጉባኤ በእያንዳንዱ ሰው ውስጥ እንዳለ ጌታ ሆይ ቃልህ ያመላክታልና ብርሃንህ በጨለማዎቻችን ላይ ዛሬ እንዲገለጥ እንለምንሃለን። እግዚአብሔር የዘላለም አምላክ ሆይ መብራት የሚገባው የትኛውም የሰውነታችን ክፍል ውስጠኛው የነፍሳችን ክፍል የመንፈሳችን ክፍል በናዝሬቱ ጌታ በኢየሱስ ክርስቶስም ከቃልህ ጉልበት ከቃልህ ብርታት የተነሳ ብርሃን ይሆን። ይህን ስለምታደርግ እናመሰግናለን። እግዚአብሔር ሆይ ከጨለመው ነገር ጋር ግራ ስለማይገባን ስለማንታወክ ስለማንጨነቅ እግዚአብሔር ሆይ በዚህ ምሽት አንዳች መልስ ከዚህ ቃል እግዚአብሔር ሆይ ይዘን ወደ ቤታችን ስለምንሄድ አቤቱ እናከብረሃለን። ከዚህ ማህበር ጋር የሚታገል በቅርበትም በርቀትም ሆኖ ፍላጻን የሚወረውር ከመስማታችን ከመቀመጣችን ጋር እግዚአብሔር ሆይ ሊታገል ያለ የአመፃ ልጅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የታሰረ ይሆን። ከዚህ ጉባኤ ላይ በስም ስልጣን በኢየሱስ ክርስቶስ ስም የተወገደ ይሆን። ሰላም ለዚህ ጉባኤ ይሆን። እረፍት ለዚህ ጉባኤ ይሆን። መረጋጋት ለዚህ ጉባኤ ይሆን። ከቃልህ እውነት ጋር መገናኘት ለዚህ ማህበር ይሆን። ልጅህን ኢየሱስ ክርስቶስን በመካከላችን አክብረው። አሜን። እግዚአብሔር ይባርካችሁ። እንቀመጣለን።
አሁን ሲነበብ የሰማችሁት የምንባብ ክፍል እዚሁ ሉቃስ 18 ከ35 እስከ 43 ያለው ሰፊ አውዱ የሚገኘው ምዕራፍ 9 ቁጥር 51 ይጀምርና ምዕራፍ 19 ቁጥር 44 ላይ ይቆማል። በዚህ ሬንጅ ውስጥ ይገኛል የምንባብ ክፍላችን። ጌታችን ኢየሱስ ክርስቶስ ከሰሜን እስራኤል ተነስቶ ያቆራረጠ የይሁዳ ዋና ከተማ ወደ ኢየሩሳሌም ጉዞ ለማድረግ እየተዘጋጀ የነበረበት ጊዜ ነው። ምናልባት ይህንን አዲሱ መደበኛ ትርጉም የኢየሱስ አገልግሎት ካርታ 9 ገብታችሁ ማየት ትችላላችሁ። አዲሱ መደበኛ ትርጉም ካላችሁ በተለይ መጨረሻው ላይ ካርታዎች አሉ። ካርታ 9 ላይ የዛሬውን በተለይ የማነሳሳቸውን ከተሞች እዛ ላይ ማየት ትችላላችሁ። ጌታችን ኢየሱስ ክርስቶስ ከእግዚአብሔር አብ ዘንድ ይዞት የመጣውን መልእክት በተለይ ባደገበት በኖረበት ረጅም ጊዜ ባሳለፈበት በገጠራማው የገሊላ መንደሮች አገልግሎ ስለነበረ እነዚህን አገልግሎቶቹን አጠናቆ ጨርሶ የመጨረሻውን ከሰማይ ተቀብሎ የመጣውን ተልእኮ የሰው ልጅ በመወከል በመስቀል ላይ ለመሞት ወደ ኢየሩሳሌም ማቅናት ነበረበት። ስለዚህ ገሊላ የምትገኘው ሰሜን እስራኤል አካባቢ ነው። እሱ ደግሞ በተለይ በተቃራኒው ወደ ደቡብ መውረድ ነበረበትና በዚህ ጊዜ ደቀ መዛሙርቱን ይዞ ጉዞ ሲጀምር እንመለከታለን። በዚህ ጊዜ ኢየሱስ ክርስቶስ የነበረበትን ሁኔታ ደግሞ ስታዩ በተለይ ጉዞ ወደ ኢየሩሳሌም ከመጀመሩ በፊት መጨነቅ የጀመረበት፣ መረበሽ መታወክ የጀመረበት፣ በተለይም ሐዋርያው ዮሐንስ በምዕራፍ 13 ላይ እንደሚነግረን ነፍሱ እስክትታወክ ከቁጥጥር ውጪ እስኪሆንበት ጊዜ ድረስ እንዲህ አይነት ሁኔታ ውስጥ እንዲገባ ያደረገው መስቀሉን እያየ ማሰብ የጀመረበት፣ በተለይ በብቸኝነት ለብቻው ከአምላኩ ከእግዚአብሔር ጋር ማሳለፍ የጀመረበት ጊዜ ስለነበረ በዚህ ሰሞን በዚህ ጊዜ ምን ይሰማው እንደነበረ ጥቂት ነገሮችን አሳያችኋለሁ እንደ ታሪካዊ ዳራም ሊያገለግለን ስለሚችል። በዚህ ምክንያት ወደ ሞት ሊያመሩት የሚችሉ ግጭቶች ውስጥ መግባት የጀመረበት ጊዜ ነው። ብዙ ጊዜ አስተውላችሁ ከሆነ ኢየሱስ ለግለሰቦች አካላዊ ፈውስ ባደረገ ጊዜ ለማንም እንዳይናገሩ ያስጠነቅቃቸው ነበር። አንዳች ነገር ከግለሰቦች ጋር ባደረገ ቁጥር የተደረገልህን ነገር የሆነልህን ነገር ለማንም እንዳትናገር እያለ ክርስቶስ ኢየሱስ ያስጠነቅቃል። ምንም እንኳ የእርሱ ፍላጎት በተለይ የተጠበቀ ባይሆንም ሰዎች የተደረገላቸው ነገር ብዙ ጊዜ አደባባይ ላይ በማውጣት ለአደጋ እንዲጋለጥ አድርገውታል። ይህንን የሚያደርገው ያለ ጊዜው ላለመገደል ካልሆነ በስተቀር ሞትን ከመፍራት አልነበረም። መሲህ ስለነበረ ይዞት የመጣውን አገልግሎት በተለይ ሕዝብ ጋር ማድረስ ነበረበት። ደቀ መዛሙርቱን ማዘጋጀት ነበረበት። በ2 ዓመት ተኩል ወይም ደግሞ በ3 ዓመት ተኩል ጊዜ ውስጥ መስራት የሚገባቸውን ስራዎችን በሙሉ መስራት ነበረበትና ያለ ጊዜው እንዳይሞት የተደረገላቸውን ነገር እንዳይናገሩ መሲያዊ አገልግሎቱም ደግሞ ይፋ እንዳይሆን በተደጋጋሚ ልመና ሲያደርግ ይታያል። ነገር ግን ካሁን በኋላ ወይም ደግሞ በተለይ ከገሊላ ተነስቶ ወደ ኢየሩሳሌም ማቅናት ሲጀምር እነዚህ ነገሮች ያቆመበት ጊዜ እንደሆነ ከመጽሐፉ መረዳት እንችላለን። በዚህ ምድር ላይ የነበረው ቆይታው የመጨረሻ ምዕራፍ ላይ የደረሰበት ወቅት ስለነበር ትኩረቱን ሙሉ በሙሉ ያደረገው ደቀ መዛሙርትን በማዘጋጀት ላይ ነበር። መነሻውን ገሊላ በማድረግ ወደ ዮርዳኖስ አቀና። ከዮርዳኖስ ደግሞ ያቆራረጠ በረሃማውን የቤሪያን ምድር አልፎ ኢያሪኮ መግባቱን የሚነግረን ሉቃስ ነው። አሁን ያነበብነው የመጽሐፍ ቅዱሳችን ክፍል ኢያሪኮ ውስጥ የሆነውን ኢያሪኮ ውስጥ የተደረገውን ነገር ነው ማለት ነው። ስለዚህ ኢያሪኮ ለመድረስ ቢያንስ 3 ከተሞችን አቆራርጧል። ገሊላ መነሻው ነበረ፣ ዮርዳኖስን አለፈ፣ በረሃማውን ደግሞ የቤሪያ ምድር አልፎ ቀጥታ ኢያሪኮ ሲገባ እንመለከታለን። ከኢያሪኮ ቀጥሎ የሚቀረው ወይም ደግሞ የሚጠብቀው የመጨረሻ ከተማ መዳረሻው ኢየሩሳሌም ናት ማለት ነው። ስለዚህ ኢየሩሳሌም ከኢያሪኮ 24 ኪሎ ሜትር ብቻ ነው የሚቀራትና ኢያሪኮ ውስጥ መቆየት የሚገባውን ያህል ጊዜ ከቆየ በኋላ በቀጣይ የመስቀል ላይ ሞቱን ሊፈጽምበት ወደሚችልበት ከተማ መግባት እንደሆነ ሉቃስ ያሳየናል።
ከዚህ በኋላ በዚህ ከተማ ማገልገል የሚችለው ለአንድ ሳምንት ነው። ኢየሩሳሌም ራሱ ከገባ በኋላ የሚቀረው እድሜ የሚኖረው እድሜ የአንድ ሳምንት እድሜ ብቻ ነው የሚሆነው። ከዚያ በኋላ የመስቀል ሞት ትንሣኤና እርገት ይሆናል ማለት ነው። እንደ ወትሮ ግብዣ ተቀብሎ በግለሰቦች ቤት መገኘት፣ እንጀራ ማባዛት፣ አይነ ስውራንን ማብራት፣ አንካሳን ማዘለል፣ ሽባን መተርተር፣ በአጠቃላይ ልዩ ልዩ ተአምራትን ማድረግና የአደባባይ የስብከት አገልግሎቱን አብዝቶ የቀነሰበት ጊዜ ስለነበረ በዚህ ጊዜ ውስጥ ደግሞ እነዚህን ከተሞች ያቆራረጠ ወደ ኢየሩሳሌም በሚገባበት ጊዜ የሮም ወታደሮች ቢሆኑ የጠላቶቹ ማስፈራራት ቢሆን የዱር ጫካ አራዊቶች እንኳን ቢሆኑ ሊያስቆሙት የማይችሉ ፈጣን የእግር ጉዞ ከደቀ መዛሙርቱ ተነጥሎ ኢየሩሳሌም የሚጠብቀውን መስቀሉን ያየ መጓዙን የሚነግሩን አሁን ደግሞ ማርቆስና ሉቃስ ናቸው። ስለዚህ ሊተራሊ ካያችሁ ፍጥነቱ እጅግ የሚገርም ነበር። ሌላ ጊዜ ከሚያደርገው ጊዜ ይልቅ ወይም ደግሞ ከሚያደርጋቸው ጉዞዎች ይልቅ ያሁኑ ጉዞ በጣም ይለያል። ለምሳሌ ማርቆስ ምዕራፍ 10 ቁጥር 32 ላይ ምንድነው የሚለን? ወደ ኢየሩሳሌምም ሊወጡ በመንገድ ነበሩ ይላል። ወደ ኢየሩሳሌምም ሊወጡ በመንገድ ነበሩ። ኦልሞስት አሁን እየተቃረቡ ነው። ኢየሱስም ይቀድማቸው ነበር ይላል። ደቀ መዛሙርቱ ወደ ኋላ ቀርተዋል፣ ኢየሱስ ደግሞ ይቀድማቸው ነበር። ስለዚህ ሁሉ ነገሩ የተሳሰረው ከመስቀሉ ጋር ነው። ሁሉ ነገሩ የተሳሰረው ከእግዚአብሔር አብ ጋር ነው። በመስቀል ላይ የሚጠብቀው ማንንም ሊሸከመው የማይችለውን ሸክም ሊሸከም፣ ማንንም ሊጠጣው የማይችለውን መራራውን ጽዋ ሊጠጣ፣ ግርፋት አለ፣ እስራቱ አለ፣ ብዙ ነገሩ አለና እነዚህ ነገሮች እያየ ሰው ስለነበረ ፍጹም ሰው ፍጹም አምላክ ቢሆንም ነገር ግን በሰውነቱ እነዚህ ነገሮች መስዋዕት ሆኖ ለኔና ለናንተ በመስቀል ላይ ሊሞት ስለነበረ እነዚህ ነገሮች እያየ መተከዝ የጀመረበት ጊዜ ነው። ራሱን ማግለል የጀመረበት ጊዜ ነው። ከደቀ መዛሙርቱ ጋር ያያለ ደቀ መዛሙርቱ ወደ ኋላ ቀርተው እነርሱ በምድራዊ ነገር ተይዘው ኢየሱስ ክርስቶስ ግን ከአብ ጋር እየተነጋገረ ፊት ለፊቱ ላይ ደግሞ ኢየሩሳሌም የሚጠብቀውን መስቀሉን ያየ ተነጥሎ ከደቀ መዛሙርቱ ጉዞ ሲያደርግ ተመለከታላችሁ። በጣም የሚያሳዝነው ከእርሱ ጋር የነበሩት ወዳጆቹ ወንድሞቹ እርሱ ለ3 ዓመት ተኩል ያሰለጠናቸው ደቀ መዛሙርት በዚህ ሰዓት ምን አይነት ስሜት ምን አይነት ሁኔታ ውስጥ እንደነበሩ አልፎ አልፎ አንዳንድ ነገሮችን አሳያቸዋለሁ። ደቀ መዛሙርቱ ወደ ኋላ ቀርተው በስልጣን ጉዳይ ላይ ሲራኮቱ ነበር የምትመለከቷቸው። ለምሳሌ የያዕቆብና የዮሐንስ እናት ሰሎሜ ወደ ኢየሱስ ክርስቶስ ቀረበችና በመንግስትህ ጊዜ በመምጣትህ ጊዜ የእርሷ ማስተሳሰብ የልጆቿ የዮሐንስና የያዕቆብም ማስተሳሰብ እርሱ መሲህ እስራኤልን ከሮም ቅኝ ግዛት ነፃ የሚያወጣ አርነታቸውን ነፃነታቸውን ደግሞ የሚመልስላቸው እንደዚህ አይነት የተንሰራፋ እግዚአብሔር የሚከብርበት ዛሬ እስራኤል የምትጠብቀውን አይነት ጥበቃ ማለት ነው። እኔና እናንተ የተቀበልነውን ኢየሱስን እስራኤል አትቀበልም። ምክንያቱም የተገደለ ኢየሱስ የሞተ ኢየሱስ በረት ውስጥ የተወለደ ኢየሱስ ለእስራኤል ልትቀበለው ኢቭን እስከ ዛሬም ድረስ አልቻለችም። ስለዚህ ሰሎሜ ምንድነው ያደረገችው? ወደ ኢየሱስ ክርስቶስ ቀረበችና በመንግስት በመምጣት ጊዜ አንደኛው ልጄን በቀኝ አድርግልኝ ሌላኛው ልጄን ደግሞ በግራ አድርግልኝ ብላ ስትል የምትለምኑት ነገር አታውቁምና ምን ትላላችሁ ትስታላችሁ ብሎ አላቸው። ይህን ጥያቄ ያቀረበችው የያዕቆብና ዮሐንስ እናት ሰሎሜ ሆና ሳለች ነገር ግን ቀጥታ ታርጌት ያደረገው ያዕቆብና ዮሐንስን ስለነበረ ገሰጻቸው። እኔ መጠጣት የምችለውን ጽዋ መጠጣት ትችላላችሁ ያላቸው። እኔ ልጠመቅ ያለውን የመከራን ጥምቀት ልትጠመቁ ትችላላችሁ ብሎ ስላቸው አዎ አሉት። እንግዲያውስ እንደዚህ አላቸው፣ በክብርህ ጊዜ አንዳችን በቀኝ አንዳችን በግራ መሆን እንሻለን ሲሉ የኢየሱስ መልስ እንዲህ የሚል ነበር፣ ነገር ግን በቀኜ ወይም በግራዬ መቀመጥ ለተዘጋጀላቸው የሚሆን እንጂ እኔ የምሰጠው ነገር አይደለም አላቸው። ማርቆስ ወንጌል ምዕራፍ 10 ቁጥር 40 ላይ የምትለምኑት ነገር አታውቁም ካላቸው በኋላ የተቀሩት 10 ደቀ መዛሙርት እነዚህ ሁለቱን ወንድማማችን እጅግ ተቆጧቸው። አሁን በደቀ መዛሙርት መካከል ጸብ ተፈጠረ ማለት ነው። ማርቆስ ምዕራፍ 10 ቁጥር 41 ላይ እንደዚህ ይለናል፣ 10ሩም ሰምተው በልባቸው ውስጥ ያለውን የስልጣን ጥያቄ የክብር ጥያቄ
ከአስሩ ደቀ መዛሙርት ከፍ ባለ ደረጃ እንዶ ቢሆንላቸው እንኳን በእግዚአብሔር ልጅ በኢየሱስ ክርስቶስ አንዳቸው በቀኝ አንዳቸው በግራ ቢቀመጡ በደቀ መዛሙርት መካከል የስልጣን ልዩነት ሊመጣ ነው። አብረን እየኖርን አብረን እያመለክን አብረን የእግዚአብሔር ልጅ ኢየሱስ ክርስቶስን እየተከተልን ንብረታችንን ሀብታችንን ሁሉ ትተን እናንተ ግን እየተመካከራችሁ በስውር እንዲህ አይነት ነገር ማሰባችሁ መልካም አይደለም አሉና እንደዚህ አሉ። አስሩም ሰምተው በያዕቆብና በዮሐንስ ይቆጡ ጀመር ይላል። የሰላም አምላክ እርሱ በመካከላቸው ስለነበረ እርሱ ወደ አንድነት አመጣቸው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። አሁን ወደዚህ ወደ ምንባብ ክፍላችን የተቃረብን ያለነው የባሰው ነገር ደግሞ ላሳያችሁ። ከእርሱ ጋር የኖሩ አብረውት የጸለዩ ልዩ ልዩ ተአምራቱን ያዩ ከእርሱ ጋር የወጡ ከእርሱ ጋር የገቡ እርሱ ከአንድ ከተማ ወደ ሌላ ከተማ ሲገባ ከአንድ ቤት ወደ ሌላ ቤት በሚሄድበት ጊዜ ያልተለዩት ደቀ መዛሙርቱ አሁን ኢየሱስ በነበረበት በዚህ ጊዜ ሞቱንና ትንሣኤውን እያሰበ ወደ ኢየሩሳሌም እየሮጠ ባለበት ሰዓት ደቀ መዛሙርቱ ደግሞ ምን አይነት ሁኔታ ውስጥ ነበሩ ብላችሁ ከጠየቃችሁ እዚሁ የሉቃስ ወንጌል ምዕራፍ 18 ከፍ ብለን ከቁጥር 31 እስከ 34 ያለውን ቃል አንብብላችሁ እንደዚህ ይላል። 12ቱንም ወደ እርሱ አቅርቦ እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈ ሁሉ ይፈጸማል። ለአሕዛብ አሳልፈው ይሰጡታልና ይዘብቱበትማል፣ ያንገላቱትማል፣ ይተፉበትማል። ቁጥር 33 ከገረፉትም በኋላ ይገሉታል፣ በሶስተኛውም ቀን ምን ይሆናል? ይነሳል። ቁጥር 34 ላይ የደቀ መዛሙርቱን ሕይወት ተመልከቱ። እነርሱም ይላል ሉቃስ እነርሱም ከዚህ ነገር ምንም አላስተዋሉም፣ ይህም ቃል ተሰውሮባቸው ነበር፣ የተናገረውንም አላወቁም ይላል። እግዚአብሔር ከእንዲህ አይነት ውድቀት ይታደጋችሁ። ከእግዚአብሔር ጋር ሆነን በዙፋኑ ፊት ሆነን ቤቱ ተቀምጠን ከእግሩ በታች ሆነን እግዚአብሔር እየተናገረ በደቀ መዛሙርቱ ላይ የደረሰው እንዲህ አይነት ከባድ የሆነ ነገር እንዳይደርስብን በእውነት ወደ እግዚአብሔር ቤት በመንመጣበት ጊዜ በቤታችንም ሆነን እግዚአብሔርን በመናስብበት ጊዜ እግዚአብሔር በህልም እግዚአብሔር በራእይ እግዚአብሔር በመዝሙር እግዚአብሔር በቃል በተለያየ መንገድ እግዚአብሔር ሲናገር ልባችን ከመዘጋት እግዚአብሔር ሁላችንንም ያትርፈን። ክርስቶስ በዚህ ክፍል የነገራቸው ሁሉ ግልጽ የሚሆንላቸው በትንሣኤው ማግስት ነበር። ጊዜውን ያውቁ ስለነበረ ታገሳቸው። ይሁን እንጂ ሳምንት ባልሞላ ጊዜ ውስጥ በዘንባባ ዝንጣፊ የተቀበሉት የገዛ ወገኖቹ ስቀለው ስቀለው የሚሉበት ይሁዳ ሊሸጠው በ30 ብር የሚደራደርበት ዶሮ ሳይጮህ ጴጥሮስ 3 ጊዜ እርሱን የሚክድበት በኢየሩሳሌም የተቀሩት 9 ደቀ መዛሙርት ደግሞ ኢየሱስን ለመስቀሉና ለመከራው ጥለው የሚሸሹበት እነዚህ ሁሉ ገና ከፊት ለፊቱ ስለሚጠብቁት በደቀ መዛሙርቱ ያለ ማስተዋል የእግዚአብሔር ልጅ ኢየሱስ ክርስቶስ ሳይደነቅ ኢያሪኮ መግቢያ ላይ ፍጥነት የተሞላበትን ግስጋሴውን ገታ አድርጎ ቀለ ጨለመበት አይነ ስውር ጊዜ ሊሰጥ ፈለገ። ሃሌሉያ። ከደቀ መዛሙርቱ ጋር ያወራ አልገባቸውም፣ አልተረዱትም፣ አልተገነዘቡትም። ምን ይያለ እንደሆነ ተሰውሮባቸው አይምሮአቸው ጨልሞ ነበር፣ ልባቸው ተዘግቶ ነበር። ማርቆስ ደግሞ እንደሚነግረን ወደ ኋላ ቀርተው የእግዚአብሔር ልጅ ኢየሱስ ክርስቶስ ከሳምንት በኋላ በኢየሩሳሌም ከተማ ምን እንደሚጠብቀው ያሰበ እየተጨነቀ ስሜቱን እንኳን ላይረዱት ላያካፍላቸው በምን አይነት ኮንዲሽን ውስጥ እንደነበሩ ኢየሱስ ክርስቶስ ያውቃል። ስለዚህ እነርሱ ሊሰሙት ካልቻሉ ሊሰማው ከሚችል ወዳጅ አልባ ቀለ ጨለመበት በመንገድ ላይ ለተጣለ ለምስኪኑ ለአይነ ስውሩ ጊዜ ሊሰጥ ፈለገ። እግዚአብሔር አልፋችሁም። በእውነት እግዚአብሔር እድልን የሚሰጥ አምላክ ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ወደ ምንባብ ክፍላችን ስንመጣ ቁጥር 35 እንደዚህ ይላል። ወደ ኢያሪኮም በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ተመሳሳይ እይታ ያላቸው ወንጌላትን ስንመለከት ማቴዎስና ማርቆስ ከኢያሪኮ ሲወጡ ይሉናል።
ሉቃስ ወደ ኢያሪኮ መግባታቸውን ነው የሚነግረን። ነገር ግን ማቴዎስና ማርቆስ ከኢያሪኮ ሲወጡ ብሎ ነው የሚናገሩት። ስለዚህ ሁለት ኢያሪኮች ናቸው ያሉት። አንደኛው አሮጌ ነው፣ አንደኛው ደግሞ አዲሱ ነው። ስለዚህ ሉቃስ እየነገረን ያለው ወደ ኢያሪኮ መግባታቸውን ይነግረናል። ማቴዎስና ማርቆስ ግን ከኢያሪኮ ሲወጡ ነው አይነ ስውሩን ያገኙት ብሎ ይለናል። ይሄንን ትንሽ ነገር ልበላችሁ ኮንፊውዥን እንዳይፈጠር። በምንባብ ክፍላችን ውስጥ የሚገኘው ኢያሪኮ የማቴዎስና የማርቆስ ሳይሆን የሉቃሱ ኢያሪኮ አዲሱ ኢያሪኮ ሲሆን የማቴዎስና የማርቆስ ደግሞ ቀዳሚ ወይንም አሮጌው ኢያሪኮ ሳይሆን እንዳልቀረ የእስራኤል ጂኦግራፊ ምሁራዊ ግምታቸውን ያስቀምጣሉ። ስለዚህ ሁለት ኢያሪኮ ሊኖር እንደሚችል ነው የሚነገረው። የቀደሙቱ ሁለቶቹ ስለ አዲሱ ሲናገሩ፣ ሉቃስ ግን ስለ ኋለኛው እየነገረን አለ። አሁንም ሁለት ነገሮችን ማጥራት ያስፈልጋል። ሁለት አይነ ስውር በመሰረቱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 20 ቁጥር 30 ላይ የፈወሰው አንድ አይነ ስውር ብቻ አይደለም። በኢያሪኮ ከተማ ውስጥ ሁለት አይነ ስውራንን ነው የፈወሰው። ነገር ግን ከዓላማቸው አንፃር ማርቆስ አንድ አይነ ስውር ብሎ ይነግረናል። ማቴዎስ ሁለት አይነ ስውራን ናቸው ብሎ ይለናል። ሉቃስ ደግሞ አንድ አይነ ስውር ብቻ ነው ብሎ ይለናል። ይሄ በቅዱሳት መጻሕፍት መካከል ያለውን ግጭት ለማመልከት ፈልጎ ሳይሆን ማቴዎስ ኦዲየንሱ አይሁዳውያን ስለነበሩ መሲሁ የእግዚአብሔር ልጅ ኢየሱስ ክርስቶስ ያደረገውን ነገር ዘገባውን እንዳለ ለአይሁዳውያን የማቅረብ ፍላጎቱ ስለነበረው በተለይ ኦዲየንሱን ታርጌት በማድረግ በእንዲህ አይነት መልኩ ጽፈዋል። ማርቆስ ደግሞ ኦዲየንሱ ሮማውያን ናቸው። ስለዚህ ከሁለቱ አንዱን መረጠና አንዱ ይበቃኛል ብሎ ወሰደ። ሉቃስም እንደዛው አደረገ እንጂ የተፈወሱት ወይም ደግሞ አይኖቻቸው የበራላቸው ሁለት አይነ ስውራን እንደሆኑ ነው መጽሐፍ ቅዱስ በግልጽ የሚናገረው። ወደ ቁጥር 36 እንመጣ። ሕዝብም ሲያልፍ ሰምቶ ይላል። ይህ ምንድነው ብሎ ጠየቀ። አይነ ስውሩ ሰው በርጤሜዎስ ከዚህ ቀደም እንዲህ አይነት ጥያቄ ጠይቆ አያውቅም። ተመሳሳይ ሃይማኖታዊ ጉዞ ተደርጓል ከዚህ ቀደም። አሁን ልብ አድርጉ፣ አንድ ነገር እንዳትረሱ። በሉቃስ 18 መሰረት ከዚህ አልፎ ወደ ኢየሩሳሌም ይገባሉ። ኢየሩሳሌም ለምንድን ነው የሚገቡት? የፋሲካ በዓል አለ። ጌታችን ኢየሱስ ክርስቶስም ደግሞ የተሰቀለው በፋሲካ ዕለት ነው። ስለዚህ በዚህ ጊዜ በተደጋጋሚ ይህ አይነ ስውር ዘመኑን በሙሉ እዚህ ቦታ ላይ ቁጭ ብሏል። ለምንድን ነው ይህንን የሚያደርገው? ሌላ ጊዜ ለምኖ ከሚያገኛቸው ገቢዎች ይልቅ የአሁኑ በጣም ስለሚበልጥበት ነው። ነገር ግን ከዚህ ቀደም ይህ ምንድነው በዚህ ህዝብ መካከል የሆነ አንዳች እንግዳ ነገር እያስተዋልኩ ነው። አይኑ ያያ አይደለም፣ ነገር ግን የእግዚአብሔር መንፈስ አብሮት እየሰራ ያለ ይመስላል። ከዚህ ቀደም እንዲህ አይነት ተመሳሳይ ሃይማኖታዊ ጉዞ ተደርጓል። የሮም ወታደሮች በተደጋጋሚ በዚያ አልፈዋል። ነጋዴዎች በግሩፕ ሆነው ያንን መንገድ አቋርጠዋል። ይሁንና አንድም ቀን እንዲህ አይነት ጥያቄ ጠይቆ የማያውቅ ሰው ይሄኛውን እድል ለማባከን ስላልፈለገ የዛሬው ሃይማኖታዊ ጉዞ ለርሱ ብዙ ገንዘብ ሊያስገኝለት እንኳን ቢችል፣ አንደኛ የሙሴን ሕግ ለመጠበቅ፣ ሁለተኛ ነገር ደግሞ ወደ ኢየሩሳሌም ለመግባት ፋሲካ በዓልን ለማክበር ወደውም ሳይሆን ሃይማኖቱ ራሱ ሕጉ ስርዓቱ ስለሚያስገድዳቸው በመንገድ ዳር ተቀምጦ እየለመነ ላለ ለዚህ አይነ ስውር ሰው ብዙ ገቢ የሚገኝበት ዕለት ነበር። ነገር ግን ይህንን ትቶ ዓመት በሞላ ሊያኖረው የሚችለውን ገቢ ትቶ ለርሱ ብለው ሳይሆን አንደኛ ለፋሲካ በዓል፣ ሁለተኛ ነገር ደግሞ የሙሴን ሕግና ስርዓት ለማክበር ሲሉ ብዙ ገንዘብ ሊያስገኝለት የሚችለውን የዕለቱን ልመና የጊዜውን ጥቅም ተወና በዘላለሙ የእግዚአብሔር የማዳን ዕቅድ ላይ ስላተኮረ በዚህ ጉባኤ መካከል ተራ ሰው ያልሆነ ነገር ግን አዳኝና የዘላለም ሕይወት ሰጪ የሆነ አንዳች የተለየ መድኃኒትና የዓለም ቤዛ ሃሌሉያ ማንም አልነገረውም፣ ማንም አልጠቆመውም። ነገር ግን የዛሬው መንገደኛ የዛሬው ጉባኤ በዚያ መንገድ ላይ እያለፈ ባለው ሕዝብ መካከል የእግዚአብሔር ልጅ ኢየሱስ ክርስቶስ እንዳለ የእግዚአብሔር መንፈስ ለልቡ ጠቁሞታል። ስለዚህ ገንዘቡ ቢቀርበት ለርሱ ምርጫው ነበር። ይህ ምንድነው ብሎ ጠየቀ። ቁጥር 37 መልሱን ታገኛላችሁ።
እነርሱም ወይንም ኢየሱስ ክርስቶስን የከበቡት ጉባኤው የናዝሬቱ ኢየሱስ ያልፋል ብለው አወሩለት። ከጊዜ ጋር ሊሰራ ከወደደ ጌታ ጋር መተላለፍ ስላልፈለገ በፍጥነት ቁጥር 38 ላይ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ ይላል። ነገር ግን ቁጥር 39 ላይ ደግሞ ላሳያችሁ። ይህ ምንድነው ብሎ ሲጠይቅ ቁጥር 38 ላይ የናዝሬቱ ኢየሱስ ምን ይሆናል? ያልፋል። እርሱም ደግሞ ምላሻቸው ላይ ሆነና የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ሲጮህ ቁጥር 39 ላይ በስተፊት ይሄዱ የነበሩትም ዝም እንዲል ምን አደረጉት? ገሰጹት። ራሳቸው የእግዚአብሔር ልጅ የኢየሱስ ክርስቶስን በዚያ መንገድ ማለፍ ነግረውት ከአዳኙ ጋር ሲገናኝ ከጌታው ጋር ሲገናኝ ከነበረበት ከዚህ አስጨናቂና ግራ ከሚያጋባ ሰውነቱ በጨለማ የተወረረ የተጣለ የተተወ ዘመድ አልባ የሆነ እንዲህ አይነቱ ሰው ለእርዳታ ለእገዛ የዘላለም መፍትሄ ለማግኘት ያውም ገንዘብ አይደለም እየጠየቀ ያለው የዳዊት ልጅ ማረኝ እያለ ወደርሱ ሲጮህ የደህንነት ጥያቄ ነው፣ የህይወት ጥያቄ ነው፣ የኃጢአት ስርየት ጥያቄ ነው። ነገር ግን በስተፊት ይሄዱ የነበሩትም ዝም እንዲል ገሰጹት። ቁጥር 38 እና 39 ከድምጹ ቮሊዩም ከድምጹ መጨመር በስተቀር ተመሳሳይ ናቸው። የሥጋ አይኖቹ ይበሩ ዘንድ ሳይሆን ለኃጢአት ስርየት እየጮኸ እንዳለ ቁጥር 38 ይነግረናል። የሥጋ አይኖቹ ይበሩ ዘንድ ለኃጢአት ስርየት እየጮኸ በበደሉና በኃጢአቱ ምክንያት መሞቱ ገብቶታል። እግዚአብሔር ሊረዳ ሲፈልግ ማንንም ባልጠበቀ መንገድ እግዚአብሔር ወደ ህይወታችሁ ይመጣል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ማንንም ሳይመክራችሁ ማንንም ሳይጠቁማችሁ እግዚአብሔር ሊያግዛችሁ ሊረዳችሁ ሐሳቡና የዘላለም ፈቃዱን በህይወታችሁ ሊፈጽም ከፈለገ እግዚአብሔር በቀን ሊሆን ይችላል፣ በሌሊት ሊሆን ይችላል፣ ምናልባት እህቶች እናቶች ጓዳ ውስጥ ጉድ እያላችሁ ሊሆን ይችላል። ባልተጠበቀ መንገድ እግዚአብሔር ከሐሳቡና ከዘላለም አጀንዳው ጋር እግዚአብሔር ያገናኛችኋል። ስለዚህ ይሄ ሰው አንደኛ ብዙ ጥቅሞቹን የተወሰው ነው። ስለዚህ ገንዘብ ከመሰብሰብ ይልቅ የደህንነት ጉዳይ የመጀመሪያው ጥያቄ ስለነበረ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ መጮሁ በበደሉና በኃጢአቱ ምክንያት ከእግዚአብሔር መንግስት የተለየ ለዘላለም ጥፋት ለዘላለም ኩነኔ እየተሰናዳ እንደሆነ ስለገባው አስቀድሞ የኃጢአትን ይቅርታ ምህረትን ጠየቀ። ሙሉ ድነቱን ተቀብሎ ወደ እግዚአብሔር ቤተሰባዊነት እንዳይቀላቀል የምስራቹን ከነገሩት ህዝብ ከፍተኛ ተቃውሞ ገጠመው። መጀመሪያ የምስራቹን ነገሩት፣ የናዝሬቱ ኢየሱስ በዚህ ያልፋል አሉት። መጮ ሲጀምር ግን ዝም እንዲል ገሰጹት። ስለዚህ ምርጫው ምን ነበር? ድምጹን ከፍ አድርጎ መጮ። አንዳንድ ጊዜ በዙሪያችን ያሉ ድምጾችን ማሸነፍ የሚችል ብርቱ ድምጽ ከውስጣችን ፈንቅሎ ካልወጣ በስተቀር ባቻ ድምጽ እንሸነፋለን። ባቻ ድምጽ ስፔሻሊዝም ምድር ላይ አቻ ድምጽ አያዋጣም። አቻ ድምጽ ያስበላል፣ ያጋልጣል፣ አሳልፎም ደግሞ ይሰጣል። ምን ማለት ነው? የዚህ ዓለም ድምጽ የስጋና የአጋንንት ጩኸቶች ተደማምረው ሲያይሉ ወደ ጌታ አብዝተን ከመጮህ ውጪ ሌላ አማራጭ የለንም። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሲስተሙ ይጮሃል፣ አጋንንቱ ይጮሃል፣ የማይጮህ የተሰወረ ሌላ ነገር በጣም በርካታ የሆኑ ነገሮች አሉ። ሰው ከሰው ጋር አይገናኝ፣ ማህበራዊ ኑሮ የለ። በብዙ መንገድ ለስጋ የሚመች ቢሆንም ግን ለመንፈሳዊው ካልተጠነቀቃችሁ በስተቀር በጣም አደገኛ ቦታ ነው ያለነው። እግዚአብሔር እርሱ ከላይ እኔና እናንተን ካረዳ በስተቀር በግሌ ያስተዋልኩትን ነገር ነው እየተናገርኩት ያለሁት። ስለዚህ በዙሪያችን ያሉትን ድምጾችን በሙሉ ማሸነፍ የሚችል ብርቱ ድምጽ ከውስጣችን ፈንቅሎ መውጣት አለበት። የእግዚአብሔር ጸጋ ይረዳል፣ የቃሉ ጉልበት ያግዛል። ከኔና ከናንተ ጋራ በመድራችን የማይወሰን ትላንትና ብርቱ ነበርኩ ዛሬ ግን ደከምኩ የማሰኝ የሚያስብል ከዘላለም ዘመን በፊት የነበረ አሁን ያለ ለዘላለምም ደግሞ የሚኖር በየትኛውም ካለም ጫፍ ሊሰራ የሚችል ከፊቱ አንዳች ነገር የማይሰወርበት ሕያው እግዚአብሔር እጁን በላያቸው ላይ በዘረጋ ጊዜ
አሸናፊዎች ትሆናላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር አለ። እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። በጆሮሽ ላይ የበረታ፣ በነፍስሽ ላይ የበረታ፣ በጓዳሽ ላይ የበረታ፣ በማንነትህ ላይ የበረታ የፈለገ ነገር እንኳን ቢሆን ብቻ ጸጋው ይርዳን። ጩኸት ከውስጣችን ይውጣ እንጂ አሸናፊዎች መሆናችን አይቀሬ ነው። ቁጥር 40 ላይ እንደዚህ የሚለውን ቃል እናገኛለን። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። እዚች ጋር ትንሽ ነገር እላችኋለሁ። ኢየሱስም ቆሞ ከገሊላ የተነሳ ጌታ እየተጣደፈ እየተቻኮለ ኢያሪኮ የገባ ጌታ በረሃማውን ቤሪያን አቋርጦ ወደ ኢያሪኮ የመጣ ጌታ ኢየሩሳሌም ለመግባት 24 ኪሎ ሜትር ብቻ የቀረው እርሱ የእግዚአብሔር ልጅ ኢየሱስ ከጥድፊያው ከሩጫው ከግስጋሴው ገታለና ቆም ብሎ ወደ እርሱ እንዲያመጡት አዘዘ። እግዚአብሔር ይቆምላችኋል። በእውነት እላችኋለሁ እግዚአብሔር ይቆምላችኋል። የሚያቆም ነገር ብቻ በጓዳችሁ ይገኝ እንጂ በዚያ ላይ ሆናችሁ ከእግዚአብሔር ጋር ኮሙኒኬት ማድረግ ይሁንላችሁ እንጂ እግዚአብሔር ስለናንተ ከዙፋኑ ላይ ይነሳል። እግዚአብሔር ስለናንተ በእውነት ይቆማል። ስለ አንዲት ነፍስ እግዚአብሔር ይገደዋል። አለ እግዚአብሔር። ብቸኝነት ያንገላታችሁ የእግዚአብሔርን መገኘት ከመንፈሳዊ ሙቀትና ከመንፈሳዊ ቅዝቃዜ ጋር እግዚአብሔር እኔ ስደክም ከኔ ጋር የሚደክም እኔ ስበረታ ከኔ ጋር የሚበረታ እንዲህ አይነት አምላክ የለኝም። አንቺ ስትበረቺ አንተ ስትበረታ አብሮህ የሚደክም አብሮህ ደግሞ ኖ አይሰራም እንደዚህ አይነት ነገር። እግዚአብሔር ለዘላለም የማይለዋወጥ ባህሪ ነው ያለው። ሃሌሉያ። በማይለዋወጠው ባህሪው ምንም እንኳን አንድ ጊዜ ከፈለ አንድ ጊዜ ደግሞ ሌላ ጊዜ ደግሞ ዝቅ ብንል ኮንሲስተንሲውን የጠበቀ ወጥነቱን የጠበቀ የመለኮት ባህሪ ከኔና ከናንተ ሳይለየን አንዳንድ ጊዜ ስሜታችን ነው የሚያስጨንቀን። በቃ እግዚአብሔር የተወን የረሳን። አዎ መበርታት ጥሩ ነው፣ መጸለይ ጥሩ ነው። ነገር ግን እግዚአብሔር በእኔና በእናንተ ድካምና ብርታት የሚወሰን አምላክ አይደለም። ብቻ የውስጥ ሰውነታችን ከእግዚአብሔር ጋር ኮኔክት ያድርግ። ኢየሱስም ቆሞ ወደ እርሱ እንዲያመጡ ታዘዘ። በቀረበም ጊዜ ምን ላድርግልህ ትወዳለህ ብሎ ጠየቀው። ለማኙ በርጠሚዎስ ማርቆስ ነው በርጠሚዎስ ብሎ የሚጠራው። ለማኙ በርጠሚዎስ ኢየሱስን በእምነት ቀጥ አድርጎ አቆመው። መሲያዊ አቀባበል በኢየሩሳሌም ይጠብቀዋል። ጅራፍ ይዞ የአባቱን ቤት ለማጽዳት ገና ቀናቶች በፊት ለፊቱ አሉለት። ሃይማኖታዊና የፖለቲካ የተቀላቀለበት አጥማጅ ጥያቄዎች ለምሳሌ ለቄሳር ግብር መክፈል ይገባልን ወይስ አይገባም የሚል ለመግደል ለማጥመድ የሚያመቹ እንደዚህ አይነት ተንኮል ያለባቸው ጥያቄዎች ገና በኢየሩሳሌም ይጠብቀዋል። ተከታታይ ትምህርቶች በአስቆሮቱ ይሁዳ መከዳት ጣር የተሞላበት ጸሎቶች ክስ ፍርድና ስቅላት ብዙ ነገር በኢየሩሳሌም እየጠበቀው ፕሮግራሞቹ በህይወት ውስጥ ያለው አጀንዳ አስቸኳይ ሆኖ ሳለ ዘመድ አልባ ለሆነ ለምስኪኑ በርጠሚዎስ ኢየሱስ ክርስቶስ ቆመለት። ኢየሱስም ቆሞ ወደ እርሱ እንዲያመጡ ታዘዘ። በቀረበም ጊዜ ምን ላድርግልህ ትወዳለህ ብሎ ጠየቀው። አንድ ንጽጽር ላሳያችሁ። ሁሉ ጊዜ ይህንን ፓሴጅ ሳነብ በጣም ልቤን የሚነካ ንጽጽር ኢያሱ ወልደ ነዌን ታስታውሳላችሁ። የጦር ጀነራል ሆኖ ሙሴን ተክቶ ወደ ከነዓን እየገሰገሰ በነበረበት ጊዜ የዮርዳኖስን ወንዝ ተሻግሮ ከነዓን ሲገባ የተቀበለው አልጋ አልነበረም፣ ምቾት አልነበረም፣ የተባለው ማርና ወተት አልነበረም። ጦርነቱን የተቀበላቸው ከነዓናውያን ደግሞ በጦርነት በጣም ብርቶች ናቸው። ጂኦግራፊውን ያውቁታል፣ ከፍታውን ዝቅታውን ያውቁታል። የት ቦታ ቢዙ ማጥቃት እንደሚችሉ በደንብ ነው የሚያውቁት። ያደጉበት የሰለጠኑበት ስለሆነ ለእስራኤል ወታደሮች ያን ጊዜ ኢያሱ ለሚመራው ሰራዊትና ጦር ነገር ሁሉ ግራ የሆነ ነበር። ቢሆንም ግን ያህዌ ኤሎሂም ከነሱ ጋር ስለነበረ እግዚአብሔር ባደረጉ ጦርነት ሁሉ ድልን ሰጣቸው። አስጨናቂው ነገር ግን ምን ነበረ? ፀሐይ ያዘቀዘቀች ሄደች። ስለዚህ ኢያሱ መዋጋት የሚችለው ቀን ብቻ ነው። የኢያሱ ወታደሮችን መዋጋት የሚችሉት ቀን ብቻ ነው። ፀሐይ ያዘቀዘቀች የምትሄድ ከሆነ ግን አደጋ ሊገጥማቸው ነው። የእስራኤል ወታደሮች እንዳልነበር ሊሆኑ ነው።
ስለዚህ ኢያሱ ምን አደረገ? ኢያሱ ምዕራፍ 10 ቁጥር 12 ላይ እግዚአብሔርን በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ፣ በገባኦን ላይ ፀሐይ ምን ትሁን? ትቁም አለ። በኤሎን ሸለቆ ላይ ጨረቃ ምን ትሁን? ትቁም አለ። እግዚአብሔርም ልመናውንና ጸሎቱን ሰማለት። ከዚያ በፊት እንዲህ አይነት ልመና ከዚያም በኋላ እንደዚህ አይነት ልመና ተለምኖ ማይታወቅም፣ እንደዚህ አይነት ተአምርም ደግሞ የሆነበት ጊዜ አልነበረም። ኢያሱ በእምነት ተፈጥሮ ምን አደረገ? አቆመ። ፀሐይ እንዳትጠልቅ ባለችበት ቦታ እንድትቆም አደረገ። አይነ ስውሩ ዝና የሌለው እንደ ኢያሱ፣ አይነ ስውሩ ስም የሌለው እንደ ኢያሱ፣ አይነ ስውሩ ምንም መታሰቢያ የሌለው እንደ ኢያሱ በመንገድ ዳር የተቀመጠ እርሱ ግን በእምነት የተፈጥሮን ባለቤት ፍጥረትን ካለ መኖር ወደ መኖር ያመጣውን የእግዚአብሔር ልጅ ኢየሱስ ክርስቶስን በእምነት ምን አደረገ? አቆመ። ኢየሱስም ቆመለት። ወደዚያ አምጡት አለ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ሲጠይቅ የበርጤሜዎስ ምላሽ አጭርና ግልጽ ነበር። ጌታ ሆይ አይ ዘንድ ነው አለ። የኢየሱስ ፍጥነት ገብቶት ይሆን? አይታወቅም። አጭር መልስ ጌታ ሆይ አይ ዘንድ። እዚህ ጋር አንድ ነገር ማስታወስ በጣም ያስፈልጋል። ቁጥር 38 እና 39 ላይ ጥያቄው የዘላለም ሕይወት ጥያቄ ነው፣ የደህንነት ጥያቄ ነው፣ የኃጢአት ስርየት ጥያቄ ነው። ቁጥር አሁንም እዚያው ላይ የዳዊት ልጅ ኢየሱስ ሆይ ማረኝ ሲል ታላችሁ። ቁጥር 41 ላይ የተሰጠውን እድል ሳያባክን ጌታ ሆይ አይ ዘንድ አለ። ከእግዚአብሔር ጋር ቀጥተኛና ግልጽ የሆነ አዋጭ ጸሎት ለኔና ለናንተ ጠቃሚ ነው። በእግዚአብሔር ፊት ጸልየን በእግዚአብሔር ፊት እንዲያውም አንዳንድ ጊዜ መልሶቻችን ሲዘገዩብን እንዲህ ካደረክልኝ እንዲያደርግልሃለሁ አይነት ውስጥ ሁሉ እንገባለን። አይሰራም እንደዚህ አይነት ጸሎት። የእግዚአብሔር ቃል ማዕከል በቃ እግዚአብሔር በቸርነቱ ሊያደርግ የፈለገውን ነገር እግዚአብሔር ያደርጋል። እንዲህ ካደረክልኝ እንዲያደርግልሃለሁ አይባልም። እግዚአብሔር ቀጥተኛ ጸሎት፣ ግልጽ ጸሎት። ምክንያቱም እንደ ርግብ የዋህ መሆን የሚቻለው በያህዌ በሕያው በእግዚአብሔር ፊት ብቻ ነው። ብልህነት በእግዚአብሔር ፊት አይሰራም፣ ብልጠት በእግዚአብሔር ፊት አይሰራም። ስለዚህ ቀጥተኛ የሆነ ጥያቄ የተቸገራችሁትን ሊደረግላችሁ የምትፈልጉትን ቃሉን ማዕከል ያደረገውን ጸሎት አይነ ስውሩ እንደዚያ ነው ያደረገው። ምንድነው እንዲሆንልህ የምትፈልገው ተብሎ ሲጠየቅ አይ ዘንድ ብሎ አለ። ቁጥር 42 ላይ ከሰዓቴ ጋር እየሮጥኩ ነው። ኢየሱስም እምነትህ ምን አድርጎሃል? አድኖሃል። እምነትን የሚሰጥ ማን ነው? እግዚአብሔር ነው። ራሱ ደግሞ በሰጠው እምነት መልሶ ይህንን ሰው ሲፈውስ ታያላችሁ። አንድ ጥያቄ ልጠይቃችሁ። ዘመኑን በሙሉ ይሄ ሰው አይኑ ምን ነበር? እውር ነው። አይነ ስውር እንደሚታወቅ ዘመድ የለውም። ምናልባት ዘመዱ በትሩ ብቻ ሊሆን ይችላል። ወይንም ደግሞ እዚህ ሀገር ወይም ደግሞ በአገራችንም እንደሚታየው የሆነ ጉርጋድ ምናምን ሲኖር መንገደኛ ወደ መስመር ወደ ትራኩ ሊመልሰው ሁሉ ይችል ይሆናል። እንዴት እንደታገዘ እንዴት እንደተረዳ እንዴት እዚህ ጋር እንደደረሰ ማን እንደተሸከመው ማን እንደረዳው ውሎ አዳሩ የት እንደሆነ ባይታወቅም መገኛው እዚህ መንገድ ላይ መሆኑን ብቻ ነው ወንጌላቱ የሚነግሩን። ስለዚህ እምነት አድኖሃልና አይኖቹ ሲበሩለት ለመጀመሪያ ጊዜ ያየው ማንን ይመስላችኋል? በፊት ለፊቱ የቆመውን የእግዚአብሔር ልጅ ኢየሱስ ክርስቶስን ነው። ሃሌሉያ! እግዚአብሔር አይምሯችሁን ሲነካ፣ ልባችሁን ሲነካ፣ መንፈሳችሁን ሲነካ፣ ጨለማችሁ ሲበራ፣ ጥያቄያችሁ ሲመለስ፣ እስራታችሁ ሲፈታ ለመጀመሪያ ጊዜ እናት አባት ባል ሚስት እህትና ወንድምን ሳይሆን በፊት ለፊታችሁ የቆመ እጁን በላችሁ ላይ የዘረጋውን ሕያው እግዚአብሔርን አይኖቻችሁ ተከፍተው ያዩታል። ሃሌሉያ! አይኖቹ ሲበሩለት ፊት ለፊቱ የቆመውን የእግዚአብሔር ልጅ ኢየሱስ ክርስቶስን አየ። እግዚአብሔርን ማየት ይሆናል። በእውነት እግዚአብሔርን ማየት ይሆንልናል። ጨለማችን ይበራል። በአእምሮአችን ላይ የወደቀ በልባችን ላይ የወደቀ በመንፈሳችን በነፍሳችን ላይ የወደቀ አንዳንድ ጊዜ እንኳን ስለሰው ለማካፈል ከራሳችን ጋር ራሱ ለማውራት የሚከብደን ግራ የሚገባን የሚያስጨንቀን በዚያ ላይ የእግዚአብሔር ብርሃን ሲገለጥበት ወዲያው መለኮትን ማየት እንጀምራለን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ቁጥር 43 ላይ በዚያም ጊዜ አየ፣ እግዚአብሔርን ያከበረ ተከተለው፣
ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ። ስለዚህ ሕዝብ ጥቂት ነገር ብዬ ልጨርስ። በተለይ በሰው ምክንያት አሳራችሁን እያያችሁ ላላችሁ ሰዎች መፍትሄ ሊሆን ስለሚችል ነው። በሰው ምክንያት እግዚአብሔር ከናንተ ጋር እያለ የዓለም ቤዛ መድኃኒት ከስንፋሳችሁ ይልቅ ተጠግቶን እያለ በሰው ምክንያት አንደኛ ቁጥር 37 ላይ አይነ ስውሩ ይህ ምንድነው ብሎ ሲጠይቅ ምን አሉት? የናዝሬቱ ኢየሱስ በዚህ ያልፋል። ይሄ የምስራች ቃል ነው፣ የምስራች ወንጌል ነው። ሁለተኛ ቁጥር 39 ላይ ማረኝ እያለ መጮ ሲጀምር ምን አሉት? ዝም እንዲል ገሰጹት። ሶስተኛ ማርቆስ ወንጌል ምዕራፍ 10 ቁጥር 49 ላይ ተጓዳኝ መንባባት ስለሆነ ነው ወደዛ ሄድኩት። አይነ ስውሩን አይዞ ተነስ ኢየሱስ ይጠራሃል አሉት። አራተኛ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ለዚህ ለተተወ ለተጣለ ለተረሳና ከእንግዲህ ወዲህ ሰው አይሆንም ተብሎ ተስፋ ለተቆረጠበት ምስኪን ሰው ሙሉ መንፈሳዊና አካላዊ ድነት ሲሆንለት ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ ይለናል። ስለዚህ እንደ ሁኔታው ከሚገለባበት ከስጋ ለባሽ ጋር ልባችንን ጥለን ዱካቸውን የምንል ከሆነ ቶታሊ ከእግዚአብሔር መለየትም ይመጣል። እግዚአብሔር ከእንዲህ አይነት ህይወት ይሰውራችሁ። ሰዎች ሲመጡ ሰየው ሲሄዱም እስኪመለሱ ድረስ እግዚአብሔር ከነሱ ጋር ይሁን። ሁሉ ጊዜ በከፍታ ቢሆን በዝቅታ፣ በክብር ቢሆን በውርደት፣ በብቸኝነት ቢሆን በብዙ ወንድሞችና እህቶች መካከል በመገኘት ህይወት ውስጥ ብቻ አምላክ እግዚአብሔር ካንተ ጋር ይሁን እንጂ እንዳሉት እስራኤላውያን ለኢያሱ ብቻ ዕውቀት አይደለም፣ ጥበብ አይደለም፣ ማስተዋል አይደለም፣ ያስተዳደር ክህሎት አይደለም፣ ብቻ ከሙሴ ጋር የነበረ እግዚአብሔር እርሱ ካንተ ጋር ይሁን እንጂ እንገዛልሃለን። እግዚአብሔር ከናንተ ጋር ከሆነ እግዚአብሔር እንደ ፈቃዱ እንደ ሐሳቡ እንደወደደው እግዚአብሔር በህይወታችሁ ውስጥ ሊሰራ ይችላል። ስለዚህ ከሰው ጋር በተለይ መንፈሳዊ ህይወትም ችግር ውስጥ ስለሚወድቅ እንዲህ አይነት በተለይ ችግር ከእግዚአብሔርም ሊነጥል ከእግዚአብሔርም ሊለይ ስለሚችል ጸጋው በረዳና ባገዘን መጠን ክፉዎችን በእግዚአብሔር ፊት ያስቀመጥን የሚጎዱን በእግዚአብሔር ፊት ያስቀመጥን ትላንትና መልካምና በጎን አብረውን ተካፍለው የሆነበት ቦታ ላይ ጠባብ መንገድ ላይ ጠብቀው ደግሞ ሊበቀሉን የሚፈልጉትን እነርሱን እንኳን የእግዚአብሔር ቃል እንደሚል በእግዚአብሔር ፊት ስለነርሱ ከመማለድ ውጪ የምናስራቸው ከሆነ የኔና የናንተ ስራት የጠበቀ ይሆናል። እግዚአብሔር ከእንዲህ አይነት ህይወት ይታደገን። ስለዚህ ሰው ሁሌ ሰው ነው። ለዚህ ነው በዘዳግም ምዕራፍ 33 ቁጥር 26 እና 27 ላይ የእግዚአብሔር ቃል ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያህ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው። ቆመን እንጸልይ። ጨለማው ይበራል። የነፍስ ጨለማ ይበራል። የህይወት ጨለማ ይበራል። በስጋችን ላይ የወደቀ ጨለማ እንኳን ይበራል። ሐኪሞች ሊረዱት ባልቻሉት አለ የተባለ መሳሪያ ሊደርስበት ያልቻለው እነግራቸዋለን ባይረዱንም እንኳን እግዚአብሔር በእንዲህ አይነት በተሰወረ ነገር ላይም እንኳን በብርሃኑ ይገለጥበታል። እናመሰግንሃለን፣ እናከብርሃለን። አምልኮ ለእግዚአብሔር፣ ስግደት ለእግዚአብሔር፣ መገዛት ለእግዚአብሔር፣ ምስጋና ለእግዚአብሔር፣ ውዳሴ ለእግዚአብሔር፣ እልልታ ለእግዚአብሔር። ኦ ክብር 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 አምልኮ ውዳሴ ክብር። ሃሌሉያ 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 ሃሌሉያ። የእግዚአብሔር ልጅ ኢየሱስ ከዚህ ምሽት ጀምሮ ለዚህ ህዝብ ፍጹም ረፍት ይሆን፣ ፍጹም የሆነ ረፍት ይሆን።
በአእምሮአችን ላይ ብርሃን ይምጣ በልባችን ላይ ብርሃን ይብራ በጓዳችን ላይ ብርሃን ይብራ በጨለመው ነገራችን ላይ ብርሃን ይብራ ጨለማ በፊት እግዚአብሔር ሆይ ከቶንም በብርሃን ፊት ሊቆም አይችልምና ለሕዝብ ዕረፍት ይሆን ለሕዝብ ዕረፍት ይሆን ለወንዶች ባሪያዎች ዕረፍት ይሆን ለሴቶች ባሪያዎች ዕረፍት ይሆን ስለዚህ ቤት እናመሰግንሃለን ስለ አገልጋዮቻችን ስለ መሪዎቻችን እናመሰግንሃለን ስለዚህ ማህበር እናመሰግንሃለን ከዚህ ማህበር በታች እግዚአብሔር ክንዶች ስር ስለሚተዳደሩት ሕፃናት እናመሰግንሃለን በዚህ ቃል እውነት እግዚአብሔር ሆይ አርነታችንን ነጻነታችንን ብርሃናችንን ይዘን መውጣት ይሁንልን በጌታ በኢየሱስ ክርስቶስ አሜን